ራስን ስለመንከባከብ በጣም ብዙ የተሳሳቱ አመለካከቶች አሉ። በዛሬው ክፍላችን የምንመለከተው ራስን ስለመንከባከብ ወይንም ስለ ሰልፍ ኬር ይሆናል። አብራችሁን እንድትቆዩ በትህትና እጋብዛችኋለሁ። ራስን መንከባከብ ማለት ምን ማለት ነው? ራስን ከዝለት ለመጠበቅ ለራሳችን የምናደርጋቸው እንክብካቤዎች ራስን መጠበቅ ወይንም መንከባከብ ተብሎ ይታወቃል። በርከት ያሉ የተሳሳቱ አመለካከቶች አሉ ራስን ስለመንከባከብ። የመጀመሪያው መሞላቀቅ ነው ወይንም ቅብጠት ነው ብሎ ማሰብ ነው። ይሄ ግን የተሳሳተ ነው። ምክንያቱም ሰው ራሱን ካልተንከባከበ የሚከተሉ ብዙ የጤና ችግሮች፣ ሌሎችም ችግሮች ስለሚኖሩ ግዴታ ነው እንጂ የቅብጠት ወይንም የመሞላቀቅ አይነት ነገር አይደለም። ሁለተኛው ራስ ወዳድነት ነው የሚል አመለካከት። ምክንያቱም ሰው ለራሱ እንክብካቤ ሲያደርግ ሌሎቹን ቤተሰቦቹን እየጎዳ ነው የሚል አስተሳሰብ እሳቤ ስለሚኖር ሰልፍ ኬር ወይንም ለራስ እንክብካቤ ማድረግ ራስ ወዳድነት ነው ብሎ ማሰብ የተሳሳተ አመለካከት ነው። ሶስተኛው አንዴ ከተደረገ ለረጅም ጊዜ አያስፈልግም ወይ በቃ በ6 ወር አንዴ በአመት አንዴ የሚደረግ ነገር ነው ብሎ ማሰብ ደግሞ እሱም የተሳሳተ አመለካከት ነው። ምክንያቱም ምንም ጥቅም የለው በአመት አንዴ ወይ በ6 ወር አንዴ የሚደረግ ከሆነ ሬጉላርሊ የማይደረግ ከሆነ ምንም አይነት ውጤት ስለማናገኝበት። አራተኛው ብዙ ወጪ ያስወጣል ብሎ ማሰብ። ራስን መንከባከብ ሰልፍ ኬር ለራስ ማድረግ ብዙ ገንዘብ ይጠይቃል ብሎ ማሰብ። ይህም ደግሞ የተሳሳተ ነው። ምክንያቱም ራስን መንከባከብ ምን ይመስላል የሚለውን ስናይ አብዛኛው ነገር ምንም አይነት ገንዘብ የሚያስወጣ ስላልሆነ ነው። አምስተኛው ደግሞ ለምሳሌ ፀጉር ሰሪ ቤት መሄድ፣ ጥፍርን መሰራት፣ እነዚህን ብቻ እንደ ሰልፍ ኬር በቃ እነዚህ ከተደረጉ ሰልፍ ኬር ተደርጓል፣ ለራስ እንክብካቤ ተደርጓል፣ እነዚህ አይነት አክቲቪቲዎች ብቻ ናቸው፣ ስፓ ሄዶ ትሪት መደረግ ይሄ ብቻ ነው ሰልፍ ኬር ብሎ ማሰብ ራሱ በራሱ የተሳሳተ አመለካከት ነው። እንግዲህ ምን ይመስላል ትክክለኛ ለራሳችን የምናደርገው እንክብካቤ ምን ሊመስል ይችላል በሚለው የተወሰኑ ነጥቦችን እንችላለን። በመጀመሪያ በቂ እንቅልፍ ማግኘት ራሱ ራስን መንከባከብ ነው። አንድ ሰው በቀን ከ7 እስከ 8 ሰዓት መተኛት እንደሚያስፈልገው ሳይንስ ራሱ ያስተምረናል። አንዳንድ ሰዎች በ4 ሰዓት እንቅልፍ ለረጅም ጊዜ የሚኖሩ አሉ። በቃ ለኔ በቂ ነው ብለው ግን እነሱ ሳያውቁት ከውስጡን እየተጎዱ ይሄዳሉ። ምክንያቱም እነሱ ሰው ናቸው ስቲል እንደ ማንኛውም ሰው የተባለ ደግሞ ሁሉም ከ7 ሰዓት እስከ 8 ሰዓት እንቅልፍ መተኛት አለበት። በምንተኛበት ጊዜ ሰውነታችን የሚሰራቸው ስራዎች ስላሉ አንዳንድ ጊዜ ያንን ላናደርግ እንችላለን። ግን በተለይ ለረጅም ዓመታት ሲሆን እንደዚህ በትንንሽ ቁርጥራጭ የእንቅልፍ የምንኖር ከሆነ ጉዳት አለው። ስለዚህ ከሰልፍ ኬር አንዱ በቂ እንቅልፍ ማግኘት፣ በቂ እረፍት ማግኘት፣ በየን ምሽቱ ከ7 እስከ 8 ሰዓት ማግኘት አንዱ ነው። ሁለተኛው ጤናማ አመጋገብ ማለትም የተመጣጠነ ማለት ነው። አንዳንድ ሰው ስጋ ብቻ ነው የሚወደው። ስለዚህ ከቁርስ እስከ ራት ስጋ ብቻ የሚበላ ሰው ሊኖር ይችላል። ሌላው ቬጂቴብልስ አያስፈልግም ወይ? ካርቦሃይድሬት፣ ፋት፣ ሁሉንም ነገር ያመጣጠነ ጤናማ አመጋገብ በልክ የሆነ ያስፈልገናል። ከሁሉም ውስጥ የምናገኘው የተለያየ ንጥረ ነገር ስላለ አንለስ የአለርጂ ምናምን ችግር ኖሮብን ካልሆነ በስተቀር የምንበላው ነገር የተመጣጠነ ቢሆን። ብዙ ሰው አሁን እኔ አያለሁኝ ቬጂቴብል ቅጠል በጣም የሚጠላ ብዙ ሰው አለ። እንዴ እኔ ከብት አይደለው ፍየል አይደለው ቅጠል ምበላው የሚሉ ሰዎች አሉ። እና ሁሉ ጊዜ የሚፈልጉት በቃ ስጋ አይነት ነገሮችን ብቻ ሲሆን ሰውነታችን የሚያጣቸው ነገሮች ይኖራሉ። ሶስተኛ በቂ የሰውነት እንቅስቃሴ ማድረግ ራሱ ይሄም ራስን መንከባከብ ነው። ምክንያቱም ሰውነታችን የተፈጠረው ለእንቅስቃሴ ነው። እግር የተሰጠን 2 እግር የተሰጠን ከሰውነታችን ማስሎች ሁሉ ጠንካራ ማስሎች ያሉት እግራችን
ላይ ነውና ለምንድነው ይሄ እንድንሄድበት ነውና ብዙ ማንንቀሳቀስ ከሆነ ችግር በጤናችን ላይ መምጣቱ አይቀርም። ስለዚህ በቂ የሰውነት እንቅስቃሴ ማግኘት የግድ ጅም ሄደን 2 ሰዓት መንደፋደፍ የለብንም፣ ግን አትሊስት ዋክ ማድረግ ውጪ ወተን በእግር መሄድ። አንዳንድ ሀገር ምንኖር ሰዎች ምንም ይሄ በእግር የመሄድ ነገር እንዳይደረግ ተደርጎ ነው አገሩ ራሱ የተሰራው። ሁሉ ቦታ የግድ በመኪና እንዲኬድ ተደርገው ዲዛይን የተደረጉ አገሮች አሉ፣ በተለይ ወደ አሜሪካ ብዙ ስቴቶች እና ኢንቴንሽናል ሆኖ ሰው ቀጠሮ ይዞ በቃ ዛሬ ወክ ማድረግ አለብኝ ብሎ ወጥቶ ካላረገ በስተቀር ሁሉ ቦታ የግድ በመኪና ነው የሚኬደው። ሃይዌይ ከሃይዌይ ነውና በቃ መታሰብ ያለበት ስኬጁል ሊደረግ የሚገባው ነገር ነው። ይሄ የሰውነት እንቅስቃሴያችን ወይ ጅም መሄድ ከቻለን ጅም እንሄዳለን፣ ያለዛ ግን ሰፈር ውስጥ በእግር መሄድ፣ መሮጥ፣ የተለያዩ እንቅስቃሴዎችን ማድረግ ግዴታ ያስፈልገናል። ለብቻ ጊዜ ማጥፋት አራተኛው ነው። እሱ ራሱ ሰልፍ ኬር ነው። ለብቻ ጊዜ ማጥፋት በጸጥታ ውስጥ ሆነን መናፈሻ ቦታ ሊሆን ይችላል፣ እንደዚህ ዛፎች የበዙበት የተፈጥሮ ውበት ያለበት ቦታ ለብቻችን ሄደን ራሱ ማሳለፍ መቀመጡ ለአይምሯችን የሚሰጠው እድሳት አለ። ስለዚህ ያም ሰልፍ ኬር ልንለው እንችላለን። ራስን ይቅር ማለት አምስተኛው ነው። ብዙ ጊዜ የሆነ ጥፋት አጥፍተን በቃ ራሳችንን ለረጅም ጊዜ ምንወቅስ ከጊልት ውስጥ መውጣት የሚያቀተን ሰዎች ራሳችንን እየጎዳን ነው፣ ስሜታችንን እየጎዳን ነው። ስለ ልቦና ችግር በራሳችን ላይ ልናመጣ እንችላለን እና ራሳችንን ይቅር ማለት መቻል በጣም አስፈላጊ ነው። የበደልነውንም ሰው ይቅርታ ጠይቀን ከዛ ግን we have to move on በቃ ያንን ነገር ዘግተነው መሻገር መቻል አለብን። ራሳችንን ከሰራነው ስህተት ይቅር ብለን ከዛ ውስጥ መውጣት መቻል አለብን። ያም ራሱ ለራስ እንክብካቤ ማድረግ ውስጥ ሊገባ ይችላል። ስድስተኛው ኖ ማለትን መቻል። በቃ አልችልም የምንላቸው ነገሮች በህይወታችን ውስጥ ሊኖሩ ይገባሉ። ለሚመጡልን ጥያቄዎች፣ ለሚመጡልን ዲማንዶች ሁሉ ጊዜ እሺ የማለት ግዴታ የለብንም። አንዳንድ ጊዜ በጣም እንወጣጠራለን፣ ብዙ ኮሚትመንቶች ውስጥ እንገባለን። አስቸጋሪ ሰዎች ይገጥሙናል፣ ሀሳባቸውን የሚቀያይሩ የኛን ታይም ኮንሲደር የማያደርጉና በዚህ ጊዜ ኖ ማለትን መልመድ አለብን፣ ግዴታ ነው። ይሄም የሰልፍ ኬር አንዱ ነው። በቃ የሆነ ባውንደሪ ማስቀመጥ፣ የሆነ አጥር ማስቀመጥ አለብን የሚጎዱን አይነት ሰዎች ወደ ህይወታችን ሲመጡ ማለት ነው። ያለበለዚያ መጎሳቆል ነው ለኛ የሚተርፈን። የእግዚአብሔር ቃል በማቴዎስ 11:28 ላይ ምን ይላል? ጌታ ኢየሱስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ስለዚህ እግዚአብሔር ራሱ እንድናርፍ ይፈልጋል። ሮቦት አይደለንም፣ በባትሪ ምንሰራ ሰዎች አይደለንም። ስለዚህ የፈለገ ብዙ ኢምፖርታንት የሆኑ ስራዎች ቢኖሩብንም እንኳን እረፍት ግን አስፈላጊ ነው። የፈለገ ጠንካራ ነኝ ብለን የምናምን ሰዎች እንኳን ብንሆን፣ እችለዋለሁ ምንል ሰዎች እንኳን ብንሆን፣ የሆነ ግን በየጊዜው ግን እረፍት እና እንደዚህ ሰልፍ ኬር ራስን የምንንከባከብበት ሩቲኖች ያስፈልጉናል። እግዚአብሔርም እንድናርፍ ይፈልጋል። ሰው ሲፈጠር እረፍት እንዲያስፈልገው ተደርጎ ነው የተፈጠረው። ይሄ ስጋችን እረፍት ያስፈልገዋል፣ አይምሮአችንም እረፍት ያስፈልገዋል። ስለዚህ የእግዚአብሔርም ፈቃድ ነው። ጌታ ኢየሱስ ደቀ መዛሙርቱን በማርቆስ 6:31 ላይ እረፉ ሲላቸው እንመለከታለን። ለአገልግሎት ልኳቸው በጣም ብዙ ሲደክሙ ሲለፉ ለምግብ ለመብላት እንኳን ጊዜ ሳይኖራቸው በዛ ጊዜ ጌታ ኢየሱስ መጥቶ በቃ እረፉ ሲላቸው እናያለን። ምንድነው ያላቸው? እስኪ ብቻችሁን ከእኔ ጋር ወደ አንድ ገለልተኛ ስፍራ እንሂድና ጥቂት እረፉ፣ በቃ ከአገልግሎቱም ወጣ በሉና። እነዚህ ሰዎች በእርግጥ ያደርጉ የነበረው በዛ ጊዜ ለሰዎች ይጸልያሉ፣ ሰዎች ይፈወሳሉ፣ አጋንንት ያዛቸው ሰዎች ይለቃቸዋል። አጋንንቱ ትልቅ ስራ እየሰሩ ነው። ግን ያም እንኳን ቢሆን አሁን ደግሞ የእረፍት ሰዓት ነው አለ ጌታ ኢየሱስ መጥቶ። ምክንያቱም ለምግብ እንኳን ለመብላት እንኳን ጊዜ አልነበራቸውምና ተብሎ ተጽፏል። ስለዚህ የምንሰራው ስራ የፈለገ
ከፍ ያለ ስራ ኢምፖርታንት ስራ ወሳኝ ስራ የፈለግነውን እንበለው ቢሆንም ሰው ስለሆነን ማረፍ ግዴታ ነው ሰልፍ ኬር ማድረግ ግዴታ ነውና ቆም ብለን መመልከት ያስፈልገናል እግዚአብሔር ራሱ ሰማይንና ምድርን ሲፈጥር ወደ ዘፍጥረት ሄደን ብንመለከት ለ6 ቀን ሁሉን ነገር ከፈጠረ በኋላ በሰባተኛው ቀን እንዳረፈ ተጽፎልናል ዘፍጥረት 2 ምዕራፍ 2 እስከ 3 ያለውን ብናነበው እግዚአብሔር ይሰራ የነበረው ስራውን በሰባተኛው ቀን ፈጽሞ ነበር ስለዚህ ከነበረው ስራው ሁሉ በሰባተኛው ቀን አረፈ እና ቀደሰው ይላል ያንን ቀን እግዚአብሔር ቀደሰው የተለየ እንዲሆን አደረገው ምክንያቱም ስላረፈ ከስራው እንግዲህ እግዚአብሔር ካረፈ እኛ ደግሞ ሰዎች ምን ያህል ማረፍ እንደሚያስፈልገን መገመት እንችላለን ወደ ሳይንሱ ደግሞ ዞር ብለን ስንመለከት ሳይንስም በጣም ብዙ የሚነግረን ነገር አለ እረፍት ሰልፍ ኬር ራስን መንከባከብ እንዴት ለሰው ልጅ አስፈላጊና ወሳኝ የሆነ ነገር እንደሆነ ብዙ ያስተምረናል አንደኛ ስለ እንቅልፍ ሰው በቂ እንቅልፍ ከ7 ሰዓት እስከ 8 ሰዓት ሲያገኝ ሰውነቱ ራሱን ሪፔር ማድረግ መጠገን ይጀምራል እኛ ተኝተን ሴሎቻችን ግን በውስጣችን ራሳቸውን ሪፔር ዳሜጅ ሊሆኑት ዲስትሮይ መደረግ ያለባቸው ዲስትሮይ እየተደረጉ አዲስ መውጣት ያለባቸው እየወጡ በጣም ብዙ ስራ እንደ ፋብሪካ በቃ ሲሰራ ነው የሚያድረው እኛ ተኝተናል ህልም እያለምን ነው ግን ሴሎቻችን ስራ ይሰራሉ የሪፔር ስራ ምክንያቱም ስንተኛ ምግብ ዳይጀስት እያደረግን አይደለም ብዙ ያወራን እንቅስቃሴ ያደረግን አይደለም ስለዚህ ሰውነታችን ኤነርጂውን በሙሉ ወደ ሪፔር ስራ ወደ ጥገና ስራ በሌሊት ነው የሚሰራው ስለዚህ በቂ እንቅልፍ የሚተኛ ሰው ያ ጥገና በደንብ እንዲሰራ እድል ለሰውነቱ ይሰጣል ማለት ነው እንደገና ብሬናችን ቀኑን ሙሉ ብዙ ኢንፎርሜሽን ሲቀበል ነው አይደል ያለው ብዙ መረጃ ሲሰበስብ ሲያስተናግድ እንቅልፍ በመነተኛበት ሰዓት ያንን ኦርጋናይዝ ያደረገ ፋይል ያደርጓል በቃ ማስታወስ ያለብንን መተው ያለብንን እሱን ሁሉ ሶርት አውት የሚያደርገው ብሬናችን እኛ እንቅልፍ ስንተኛ ነው ለዚህ ነው መተኛት የሚያስፈልገን ከ7 እስከ 8 ሰዓት በየሌሊቱ ማለት ነው ሁለተኛ ሳይንስ የሚነግረን በሽተኛ እንዳንሆን ታማሚዎች እንዳንሆን ይረዳናል ቆም ማለት አረፍ ማለት ራስን መንከባከብ በቂ እንቅልፍን ማግኘት ጤናማ አመጋገብን መመገብ እነዚህ ሁሉ በሽተኛ እንዳንሆን ይረዱናል ኢሚዩን ሲስተማችን ይሄ በሽታን ፋይት የሚያደርግልን ነገር ስናርፍ ነው እሱም መጠናከር የሚችለው ግን ሁሉ ጊዜ ሩጫ ላይ ከሆነን በእርግጥ ነው አንዳንድ ጊዜ ግዴታ ነው ሁለት ስራ መስራት ይኖርብናል እየተማርን እንሰራለን ግን ለሾርት ተርም ነው እንደ አይነቱ የኑሮ ዘይቤ መሆን ያለበት ለአጭር ጊዜ የሆነ አላማችንን እስክናሳካ ነው እንጂ ሁሉ ጊዜ በእንደዛ አይነት ውጥረት ውስጥ ራሳችንን መክተት ከጥቅሙ ይልቅ ጉዳቱ የሚያመዝን እንደሆነ የታወቀ ነው በቂ እንቅልፍ የማያገኝ ሰው በቂ እንክብካቤ ለራሱ የማያደርግ ሰው የልብ በሽታ ከሌላው ከሚያርፍ ሰው ከ7 እስከ 8 ሰዓት ለሚተኛ ሰው ይልቅ ይሄ የማይተኛው ሰው ለልብ በሽታ ለስኳር በሽታ የተጋለጠ እንደሆነ ሳይንስ በሪሰርች የተደገፈ መረጃ አለ እንደገና በተዘበራረቀ ሰዓት መተኛት ራሱ ጉዳት ነው ለምሳሌ ዛሬ በ8 PM ተኛለሁ ነገ ሚድናይት ከዛ በ11 በቃ እንደዛ ምስቅልቅል ያለ እንቅልፍ ራሱ ጥሩ እንዳልሆነ በቃ የሚያረካ እንዳልሆነ ለሰውነታችንና ከጥቅሙ ያው ጉዳቱ እንደሚበረክት ሳይንስ ያረጋግጥልናል ሌላው ሶስተኛው አንዳንድ ሆርሞኖቻችን ሊዛቡብን ይችላሉ በቂ እንቅልፍ የማናገኝ ከሆነ በቂ እረፍት የማናገኝ ከሆነ የነዚህ ሆርሞኖች ለምሳሌ 2 በጠቅስ አንደኛው ኢንሱሊን ነው ኢንሱሊን የሚረዳው የምንበላውን ምግብ ሰውነታችን በትክክል መጠቀም እንዲችል ነው የሚረዳው ሴሎቻችን ውስጥ የበላነው ወደ ግሉኮስ ተቀይሮ ወደ ሴሎቻችን እንዲገባና ሴሎቻችን እንዲጠቀሙት ነው የሚያደርገው ግን በቂ እንቅልፍ የማንተኛ ከሆነ በቂ ኢንሱሊን ፕሮዲዩስ አናደርግም ሰውነታችን ውስጥ አይኖርም
ስለዚህ ይሄ ኢንሱሊን የተባለው ሆርሞን ስለማይኖር ወደ ስኳር በሽታ ለዚህ ነው ሊይዘን የሚችለው። ሌላው ደግሞ ኦክሲቶሲን የተባለ ሌላ ሆርሞን አለ። ይሄም ሆርሞን ደግሞ በተለይ ባለትዳሮች ከሆንን ይሄ ሆርሞን ስለሚቀንስ በቂ እንቅልፍ ካለማግኘት የተነሳ በባልና ሚስት የሚሆነውን ግንኙነት አለመፈለግ፣ በቃ ምንም ለዛ ነገር ኢንተረስት ማጣት ሊመጣ ይችላል ይሄ ሆርሞን ዝቅ ሲል። ስለዚህ ብዙ ጠንቅ አለው በቂ እንቅልፍ አለማግኘት ጥሩ ነገር አይደለም። በቃ እኔ በ4 ሰዓት በቂ ነው፣ 4 ሰዓት ከተኛው ተነስቼ ስንት ነገር እሰራለሁ ምንለው ነገር ሪሊ እየጎዳን ነው የሚመጣው እንጂ ብዙ ጥቅም የለውም በአጠቃላይ። እንግዲህ ራሳችንን ካልተንከባከብን በሽታ ላይ የመውደቅ እድል አለ። በርናውት ውስጥ ልንገባ እንችላለን፣ ወይንም ይሄ ውጥረት የሚባለው እሱ ደግሞ ያው የከፋ ከስትረስ የከፋ ነገር ነው። በርናውት ስንሆን ዲፕሬሽን ሊይዘን ይችላል። ሞቲቬሽን እናጣለን ለሁሉ ነገር። በጣም ቁጡ እንሆናለን። ምንም ትዕግስት የሌለን፣ ለቤተሰቦቻችንም ማንመች፣ ለአብረውን ለሚሰሩ ኢቭን በቃ በየቀኑ የምናረጋቸው ቀላል ነገሮች እንደ ተራራ መውጣት ሊሆኑብን ይችላሉ በርናውት ውስጥ ስንሆን። ውጤታማነታችን ይቀንሳል እና በምንሰራው ስራ ፍሬ አናይም። ስለዚህ ስራችንንም በትክክል መስራት አንችልም በርናውት ስንሆን እና ይሄ በቂ ረፍት አለማግኘት፣ ሰልፍ ኬር ለራስ አለማድረግ መጨረሻ ውጤቱ በርናውት ውስጥ መግባት ነው። ስለዚህ እዛ ጋር ሳንደርስ ካሁኑ ነው መቀየር ያለብን። በመጨረሻ ራሳችንን ስለተንከባከብን ጥፋተኝነት እንዲሰማን አያስፈልግም። በተለይ እናቶች የሆናችሁ ትንንሽ ልጆች ያላችሁ ብዙ ጊዜ ራሳችሁን ኮምፕሊትሊ እስከምታጡ ድረስ በልጆቻችሁ ህይወት ውስጥ የመግባት ነገር አለ። በቃ ልጄ በላ፣ ጠጣ፣ አገሳ ወይ እንዲሆነ ወይ በዚያ ወጣ ወይ እና ለራሳችሁ ምንም አይነት ራሳችሁን ኮምፕሊትሊ ከፒክቸሩ ያወጣችሁ እናቶች አባቶችም ልትኖሩ ትችላላችሁ እና ቆም ብሎ ማሰብ። እናንተ ብትጎዱ ልጁ እናት ወይ አባት አይኖረውም። ስለዚህ ያንን በማሰብ ለራሳችሁም ደግሞ እንክብካቤ ማድረግ የግድ ያስፈልጋል። ካላንደር ላይ ብትጽፉት ስኬጁል ቢደረግ እንደዛ አስፈላጊ ከሆነ ማድረግ ነው፣ ማስታወስ ነው እና በቂ እንቅልፍ ማግኘት፣ በቂ ረፍት ማግኘት፣ መንቀሳቀስ፣ ጤናማ ምግብ መመገብ፣ ደስ የሚላችሁን ነገሮች ማድረግ በጣም ያስፈልጋል። በእርግጥ ጥሩ ነው ቤተሰብን ማስቀደም፣ ግን ራስን ጥሎ ራስን ረስቶ ሲሆን ደግሞ ባላንስ ሳይኖረው ደግሞ ጉዳቱ ሊያመዝን ይችላል። ምክንያቱም ሰልፍ ኬር የግድ አስፈላጊ ነገር ነው፣ ቅንጦት አይደለም። በትርፍ ነገር ትርፍ ጊዜ ሲኖር የሚደረግ ነው ብለን ማሰብ የለብንም። ስለዚህ እርምጃ እንውሰድ እና አንዳንድ ቲፖች ብሰጥ ወደ መጨረሻ ላይ ደርሻለሁ። አትሊስት በተመሳሳይ ሰዓት ወደ እንቅልፍ መሄድ ብንለምድ፣ ቴሌቪዥን መኝታ ክፍላችን ካለ ብናስወግደው ምንም አይሰራም። ምክንያቱም እንቅልፋችንን ነው የሚረብሸው ቴሌቪዥን ሲኖር፣ ኤኒ ላይት የሚያበራብን ነገር ሲኖር። ስለዚህ መኝታ ቤታችንን ማጨላለም ከቻልን ማጨላለም፣ ስልካችንን ኪችን ሌላ ቦታ እንሰካው እንጂ እዛ ሆኖ ሰው ሲደውል ጢው ሲል እየተረበሽን እንቅልፋችን መረበሽ የለበትም። ስለዚህ ወይ ሳይለንት አድርገን ወይ ገልብጠን እናስቀምጠው፣ ቴክስትም ቢሆን ሳይለንትም ቢሆን ብርሃኑ እንዳይቀሰቅሰን እንደዛ ማድረግ እንችላለን። እንተንፍስ፣ በቃ ዲፕ ብሪዝ በየጊዜው ይሄንን ማስታወስ እና በደንብ መተንፈስ፣ የምንወዳቸውን ነገሮች ማድረግ፣ በቃ እነዚህ ሆቢ የሚባሉትን የተለያዩ ነገሮች ማድረግ። ስፖርትም የግድ ግብ መሆን የለበትም። የምንወደውን ነገር ቴኒስ መጫወት ቢሆን፣ ዋና መዋኘት ቢሆን፣ ዋክ ከጓደኞች ጋር መሄድ ቢሆን፣ ደስ የሚለንን ነገር ማድረግ እንችላለን። እረፍት መውሰድ፣ ቆም ማለት፣ መናፈሻ ሄዶ አበቦች ማየት፣ የተለያዩ ይሄ እንደ ቅንጦት አንየው። በቃ የግድ የሚያስፈልገኝ ነገር ነው አይምሮ እንዲታደስ ብለን እንደዛ ብናስበው እና ባይከብደን ጥሩ ነው። የዛሬውን እዚህ ላይ እንጨርሳለን። እንግዲህ አንድ የምሰጣችሁ ቻሌንጅ፣ እስቲ ራሳችሁን ተመልከቱት። ሰልፍ ኬር ታደርጋላችሁ ወይ እና ምንድነውስ የምታደርጉት? ኮሜንት ላይ አስቀምጡልን። ከጠቀማችሁ ይሄንን ኤፒሶድ ከሌሎች ሰዎች ጋር ሼር አድርጉልን። ሰብስክራይብ ያላደረጋችሁ አድርጉ። በሚቀጥለው ጊዜ ደግሞ በሌላ ርዕስ እስከምንገናኝ ድረስ ጌታ ይባርካችሁ።